የቴክኒክና ሙያ ተቋም መግቢያ ነጥብ ይፋ ሆነ። ፋና ብሮድካስቲንግ ኮርፖሬት ትናንት ይፋ ባደረገው መረጃ የሁለተኛ ደረጃ ትምህርት ማጠናቀቂያና የከፍተኛ ትምህርት መግቢያ ፈተና ተፈትነው ለከፍተኛ ትምህርት ተቋምና ለመሰናዶ መግቢያ ውጤት ያላመጡ ተማሪዎች በቴክኒክና ሙያ ትምህርት ተቋማት ገብተው የሚሰለጥኑበት መግቢያ ነጥብ ተቆረጠ ሲል ዘግቧል። በዚህ መሰረት በደረጃ 1 እና 2 ለመሰልጠን 10ኛ ክፍልን ያጠናቀቁ ወንዶች 2.29፣ ሴቶች ደግሞ 2.14 ሲሆን የታዳጊ ክልሎችና አርብቶ አደር አካባቢ ወንዶችና ሴቶች 1.86 ያመጡ በደረጃ 1 እና 2 መሰልጠን ይችላሉ። ለሁሉም ክልል አካል ጉዳተኞች ደግሞ 1.57 ለደረጃ 1 እና 2 መግቢያ ነጥብ ሆኖ ተቀምጧል። 12ኛ ክፍል አጠናቀው ወደ ዩኒቨርሲቲ ያልገቡ የተፈጥሮ ሳይንስ ወንድ ተማሪዎች 301 ለደረጃ 1 እና 2 መግቢያ ሲሆን ለተፈጥሮ ሳይንስ ሴት ተማሪዎች 255 መሆኑን ተናግረዋል። የታዳጊ ክልሎችና አርብቶ አደር አካባቢ የተፈጥሮ ሳይንስ ወንድ ተማሪዎች 229 ያመጡ በደረጃ 1 እና 2 መሰልጠን የሚችሉ ሲሆን ሴቶች ደግሞ 200 ነው። የማህበራዊ ሳይንስ ተማሪዎች 200 ለደረጃ 1 እና 2 መግቢያ ሲሆን የታዳጊ ክልሎችና አርብቶ አደር አካባቢ ለማህበራዊ ሳይንስ ሴት ተማሪዎች 180፣ ለወንድ ተማሪዎች ደግሞ 200 ያመጡ በደረጃ 1 እና 2 መሰልጠን የሚችሉ መሆኑ ተነግሯል።